ሰላም ወገኖቼ እንደምን አላችሁልኝ? ደህና ናችሁ? እግዚአብሔር ስሙ ይባረክ። ድሮ እንዲሁ ሳናውቀው መጽሐፍ ቅዱስን እንስመው ነበር ለመስቀሏን ብለን። ዛሬ ግን በውስጥ ያለውን እጹብ ድንቅ የሆነ አውቀን ተረድተነው እንስመዋለን። የእግዚአብሔር ቃል ግሩም ቃል፣ ድንቅ ቃል፣ አስገራሚ ቃል ነው። እግዚአብሔር ስሙ የተባረከ። ዛሬም እንደገና ላካፍላችሁ እግዚአብሔር ቃል ይዤላችሁ መጥቻለሁ። መቼም ተምራችሁ ትንሽ ነገር ይጨምርላችኋል ብዬ አምናለሁ። ትንሽ መለወጥ፣ ወደ ክርስቶስ ወደ መቅረብ፣ የመጥራቱን ተስፋ አጥብቀን እንድንይዝ የሚያስችል ትንሽ ነገር ብርሃን ይሰጣችኋል ብዬ አምናለሁ። ምክንያቱም የእግዚአብሔር ቃል እንደዚህ ነው እና ዛሬ ደግሞ ይዤ የመጣሁት መጽሐፈ ምሳሌ 31 ነው። መጽሐፈ ምሳሌ 31 ብዙውን ጊዜ ሰዎች ያልተረዱት፣ ሰዎች በትክክል ሊተረጉሙ፣ በተለይ ክርስቲያኖች በትክክል ሊተረጉሙት ያልቻሉት፣ ሊረዱት ያልቻሉት መጽሐፍ ነው። ለምን? እቺ ምዕራፍ አንደኛ ብዙ ነገር አለበት። በጣም በውስጡ ብዙ የታመቀ ነገር አለበት። ብዙ መፈለግ፣ መዳሰስ፣ መፈለግ፣ መቆፈር ያለበት ብዙ ነገር አለበት። ስለዚህ ነው አንደኛ ሴቲቱ ማን ናት? የለሙኤል እናት ማን ናት? እና ደግሞ አማርኛው የሚለው እናቱ እርሱን ያስተማረችበት የማሳ ንጉሥ የለሙኤል ቃል ይላል። የማሳ ንጉሥ የለሙኤል ቃል እንደዛ አይደለም የሚለው ዕብራይስጡ እንደዛ አይደለም የሚለው። ትንሽ ማስተካከያ ያስፈልገዋል። የ1611ዱን የኪንግ ጄምስ አመጣና ብዙውን ጊዜ ከዛ ነው የምጠቀመው። አነበላችኋለሁ። The words of King Lemuel፣ የንጉሥ ለሙኤል ቃላት። The prophecy፣ ትንቢት ነው። ማሳ ማለት ምንድን ነው? በምዕራፍ 30 ላይ ባለፈው ጥናት ስናደርግ አይተናል። ማሳ የሚለው አገር ሳይሆን ምንድን ነው? ትንቢት ነው፣ ሸክም ነው፣ በርደን ነው። ማሳ ተሸክመው የእግዚአብሔርን ነገር፣ የእግዚአብሔርን እውቀት፣ የእግዚአብሔርን ጥበብ ነቢያት ተሸካሚ ናቸው ተብሎ ነው የሚነገረው። ተሸክመው ነው ወደ ህዝብ የሚመጡት። ትልቁን ሸክም፣ የባቢሎን ሸክም፣ የግብፅ የእንትን ሸክም፣ የደማስቆ ሸክም፣ ኢሳያስ ያየው እዚህ ሸክም ማሳ 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 እያለ ሄዳል። እና እቺ ሴት ትንቢት ነው ያስተማረችው። ልጇን ትንቢት ነው ያስተማረችው። ማን ነው? ንጉሥ ነው የሆነው፣ ለሙኤል ነው። ለሙኤልን ምንድን ያስተማረችው? ትንቢት ነው ያስተማረችው። ስለዚህ እቺ ሴት ነብይ ናት። ስሟ ማን ነው? እንዳትጠይቁኝ፣ አላውቀው። ምክንያቱም የትም ልናገኘዋል። እግዚአብሔር በዛ ደብቋታል። ልዩ ሴት ናት። አስገራሚ አስደናቂ ሴት ናት። እና እንደዚህ ትላለች። ምንድን ነው የምትለው? ልጄ ሆይ ምንድን ነው? የሆዴ ልጅ ሆይ ምንድን ነው? የስለቴ ልጅ ሆይ ምንድን ነው ትላለች። ልጄ ሆይ ምንድን ነው? ገና ስጀምር ምንድን ነው የምትለው? እቺ ሴትዮ ምንድን ነው የምትናገረው? ልጄ ሆይ ምንድን ነው? የሆዴ ልጅ ሆይ ምንድን ነው? ልጄ ማለት ከሆዴ ወጣ። የሆዴ ልጅ ሆይ ምንድን ነው? የስለቴ ልጅ ሆይ ምንድን ነው? እና ግን አንዳንድ ነገሮችን ልንረዳ እንችላለን መጽሐፍን። ምክንያቱም መጽሐፉን ፈትሸን የምንረዳው አንደኛ እቺ ሴት እንደማስበው ልጅ ተስላ እንዳገኘችው ልጅ እንዳልነበራት፣ የልጅ ችግር የነበራት ሴት ናት። በጣም የልጅ ችግር የነበራት ነው። ለዚህ ነው ልጄ ሆይ
የሆዴ ልጅ ሆይ እኔ ችግረኛ ደረቅ ሁኜ የኖርኩ ምን ያላልኩ ተስዬ የወለድኩ ትለዋለች። ምክንያቱም ስሙ ለሚወል ነው የሚባለው። ለሚወል ማለት ለእግዚአብሔር የተሰጠ ማለት ነው። ለሚወል ምን ማለት ነው? ንጉሥ ለሚወል አማርኛ ምንድን ነው? ለሚወል ነው ልሙኤል ያ ልሙኤል አማርኛው ልሙኤል ምንድን ነው? ለእግዚአብሔር የተሰጠ፣ ለእግዚአብሔር የተሰዋ፣ ለእግዚአብሔር የተሰጠ ማለት ነው። ስለዚህ አንደኛ እንደምትናገረው እንደ ንግግሯ እንደ ቋንቋ ልጅ ተስላ ነው ያገኘችው። የወለደችው ተስላ ነው እና በሆዷ ተሸክማ ነው የወለደችው። በሆዷ እንትን ብላ ነው። ልጄ ሆይ ምንድን ነው? የሆዴ ልጅ ሆይ ምንድን ነው? የስዕለቴ ልጅ ሆይ ምንድን ነው ስትል ደጋግማ ትጠይቀዋለች። ትንሹን ልጇን በትንቢት ነው እንትን የምትለው እና ትንቢቷስ ምንድን ነው? ጉልበትህን ለሴቶች አትስጥ። ሴት አይደለች እንዴ? ሴት አይደለች እንዴ? ጉልበትህን ልጄ ሆይ ለሴቶች አትስጥ። ምንድን ነው? ትሰማለህ? በደንብ አስረግጬ የምነግርህ ይሄ ነው። ጉልበትህን ለሴቶች እንዳትሰጥ አደራ፣ በሰማይ አደራ በምድር። ሃሌሉያ። ጉልበትህን ሴት እንዳይበላው፣ ሴቶች እንዳይበሉት ፈጽመህ እንዳትሰጣቸው። ምን ነው? እንዴት አድርገው ነው የሚበሉት? ጉልበቱን እንዴት አድርገው ነው የሚበሉት? ሴት ልጅ ጉልበት ይበላል እንዴ? ምን የሆነች ሴት ናት ባካቸው? ሴት ልጅ ሃሌሉያ። ሴት ጉልበት ይበላል? እንዴት ነው የሚበላው? ትናገራለች። ጉልበትህን ለሴቶች አትስጥ፣ ግማሹ ነው። መንገድህን ነገስታትን ለሚያጠፉ፣ ነገስታትን የሚያጠፉ፣ ነገስታትን የሚበሉ፣ ነገስታትን የሚደመስሱ፣ ክብረ መንግስትን የሚወስዱ፣ ክብረ መንግስትን ነቅለው የሚወስዱ፣ ባዶ የሚያደርጉ አሉ ሴቶች። ወደ እነዚህ ሴቶች እንዳትጠጋ ትላለች። ወደ እነዚህ ሴቶች ምንድን ነው እንትን ያለኝ ጌታ ኢየሱስ፣ ወደ እነዚህ ሴቶች እንዳትጠጋ፣ እነዚህ ሴቶች እንዳያገኙ። እነዚህ ሴቶች ክፉ ሴት ምንድናት? ወጥመድ ናት አለ። ብዙውን ጊዜ እኛም ሴቶች ሲባል ሴት መጽሐፍ ቅዱስ እንዴ ሴትን ያዋረዳል። ይህን እኮ የተናገረችው ሴት ናት አይደለ? ሴት ነው ሴትን ያዋረዳል ይላሉ። ኖ ስለ ምድራዊ ሴት አይደለም የሚናገረው። አሉ ሰዎችን የሚበሉ ደምን እንትን የሚሉ እና እነዚህ ሴቶች እነማን ናቸው? ወደፊት ሰፋ አድርገን እዚህ ላይ እንመለከታለን። እነዚህ ሴቶች እነማን ናቸው? ትዝ ይላችኋል? መጽሐፈ ኢዮብ ስናጠና 39 ላይ አሁን እሱንም ሄደን እናየዋለን። ለመሆኑ ግን እነዚህ ሴቶች እነማን ናቸው? እንዴት? የት እናገኛቸዋለን? የሚሰሩት ስራ ምንድን ነው? ምንድን ነው ተግባራቸው? የት ነው የሚገኙት? ምንድን ነው የሚያከናውኑ? ዓላማቸውስ ምንድን ነው? እንደዚህ ክፉ እንዲሆኑ የሚያደርጋቸው የሚገፋፋቸው ምንድን ነው? ንጉሶች ነገስታትን እየፈለጉ እንዲያጠምዱ የሚያደርገው ምንድን ነው? እነዚህ እነማን ናቸው? ሰፋ አድርገን እነዚህን እንመለከታለን። ከነዚህ ከጋለሞታዎች ከርኩሳን ሴቶች እንድትጠበቁ የሚያስችል ሀሳብ ያለው ትምህርት መጽሐፍ ቅዱሳዊ ትምህርት በመሆኑ ሰፋ አድርገን ከመጀመሪያ እስከ መጨረሻ እናያለን። ስለዚህ ተዘጋጁ። ነገር ግን መጽሐፍ ቅዱስን ውደዱት፣ ክፈቱት፣ አብረን እንክፈተው። የአካውንቴ ምንድን ነው? የተከፈተ መጽሐፍ ዘ ኦፕንድ ባይብል ነው የሚለው አካውንቴ።
የተከፈተው መጽሐፍ ቅዱስ የተከፈተ ክፈቱት። መጽሐፍ ቅዱስን ጊዜ ውሰዱ። ከቲክቶክ ወጣ በሉና ዝጉትና የጥሞና ጊዜ የሚባል አለ። ድሮ ነበር፣ አሁን እንኳን ጠፍቷል። የጥሞና ጊዜ ቃሉን ከፍቶ በመንፈስ ሆኖ ረጋ ብሎ ይማር። እነዛን የሚያደርጉ ከነዚህ ክፉ አውሬ ሴቶች ይጠበቃሉ። እንዴት እንደምንጠበቅ በሚቀጥለው ፕሮግራሜ ይዤላችሁ እመጣለሁ። ልብ በሉ። ከነዚህ ጉልበታችሁን ከሴቶች ጠብቁ። ጉልበታችሁን ከሴቶች ጠብቁ። አሜን። ኢየሱስ ጌታ